السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات الله أفلاج مالسنو بشيخ ابن عثيمين رحمه الله عليه يكتفباتشو نكتفت هلا سمانون دمو سيوراج نبر الشيخ ابن عثيمين ساتشو ناتشو ويس دمو سلفوች የትኛው ነው ትክክለኛው መንገድ ብሎ الشيخ ابن عثيمين رحمه الله ከሰለፎች ያቋም ይወጣ አይነት አከሄድ እንዳላቸው አድርጎ ሜዳ ላይ ሲፎክርና ውሸቱን ሲያራግብ ተስተውሏል። ከዛ መካከል ካለው እንደናሙና እንጥቀስና የሳቸውን አቋም ደግሞ አስከትዬ የማሳያችሁ ይሆናል የማሰማችሁ ይሆናል ማለት ነው። እንከታተል። ይህ ሰው የነሱ መሪ ስለሆነ ምን ይላል? فهنا እዚህ ጋር የዱላህ ሲባል አለ። የዱላህ ማለት እንግዲህ በእነሱ አባባል ይመጡና ለአላህ እጅ አለው ብለው ይተረጉሙና ከዛ ሳለ فهذه اليد حسية يأخذ بها ويقبض. هذه اليد በእነሱ ተረጓሙ ይችላል حسية ምንድነው ታለ حسي ናት። حسي ማለት ምን ማለት ነው? በስሜት ህዋሳት የምንደርስባቸው የሆኑ ነገራቶች መንካት መዳሰስ የምንችላቸው ርዝመት ቁመት ያላቸው የሆኑ ነገራቶች በስሜት ህዋሳቶች መድረስ የምንችልባቸው ነገራቶችን حسي እንላለን። አካል የሆኑ ማለት ነው። እና የት የሚለው እዚህ ጋር ይላል ምንድነው? አካል ነው። مرحبا زيغاف لجويال ያለው እንግዲህ الشيخ ابن عثيمين رحمه الله صفات اليد ሲያጸርቅ ያው በሂስይ መልኩ ስለሆነ ይህ ማለት ደግሞ ምንድነው? አካል ነው ብለዋል ይላል። እዚህ ጋር አሁን አካል የሚለው አማርኛ ተፍሲር ሲሆን አካል የሚለው ወደ አረበኛ ለምሳሌ ብናመጣው ጅስም ነው የሚሆነው እና ጅስም በሚለው ብለዋል እያለ ነው እሱ ቀስዱ ማለት ነው። ምክንያቱም አካል የሚለው አማርኛ ነው፣ ወደ አረበኛ ስንከረበተው ጅስም ነው። ላኪን እሳቸው መቼም እሳቸው በአማርኛ አካል ብለው እንደማይጽፉ እኮ ግልጽ ነው። ኪታቡም ላይ የለም አካል የሚል የተናገሩት የለም። እሱ ላይ ዴፊኒሽን ሲሰጥ ራሱ የጨመረው ነው። እዚህ ጋር እሺ ጅስም በሚለው ጉዳይ የእሳቸው አቋም ምንድን ነው የሚለውን እዚሁ እናዳምጥ ማለት ነው። ما حد يقول أقول إنه واحد، ما حد يقول هذا. يقول إذا قلت إذا لم تقل إنه واحد يلزم أن تنفي هذه الصفات. كيف يكون وجه بلا جسم؟ كيف يكون يد بلا جسم؟ وهكذا يلبسون. فأنا أقول أنا لا أقر الجسم تأدبا مع الله، لكن إن كان إثبات هذه الصفة يستلزم الجسم فأنا أقول بذلك، ولكن عرفت أنه لا يستلزم الجسم. ሰማችሁት አይደለ? الشيخ ابن عثيمين رحمه الله ስለ ጅስም ስለሚለው ወደ አማርኛ ስናመጣው አካል እንደማለት ነው። ስለዚህ ጉዳይ ለምሳሌ ብንጠየቅ መቼም እኛ አላህን ጅስም በሚል አንገልጽም አሉ። ለምን? በዚህ ጉዳይ ነፍይም ሆነ ከአላህ ወርቅ ማድረግ ለአላህ ማጽደቅም እኛ እዚህ ጋር አደብ ነው የምንይዘው። ለምን? አላህ ሱብሓነሁ ወተዓላ በራሱ ይህን ነገር አጽድቆም ነፍይቶም አላመጣውምና ዝም ነው የምንለው አለ። ግን እንደው የትኛው መቼም ከኛ መካከል አንዱ ተነስቶ አላህ ጅስም ነው ብሎ ይናገራል ብዬም አላስብም። እኔም በዚህም ማመን አይደለሁም አሉ። ላኪን ምንድን አሉ? ሲፈተል የድ ማጽደቃችን ሲፈተል ወጅህ ለምሳሌ ለአላህ ፊት አለው ከፍጡር ጋር የማይመሳሰል እጅ አለው ከፍጡር ጋር የማይመሳሰል እያልን ማጽደቃችን ቁርአንና ሐዲስ ላይ የመጡትን ማጽደቃችን አየህ እኮ ጅስም ማለት ነው የሚያስይዝባቸው የሚሉና ከሆነ ነው ያሉት። እዚህ ጋር ልብ በሉ የሚሉብና ከሆነ ይበሉ፣ እኛም እናገባን። ታዲያ ይሄን ያስይዛል ቢሉና እኛ ይሄን ከማጽደቅ ዞሮ ወደ ኋላ አንልም። ሲፈተል የድ እናጸድቃለን። ግን ይሄን ማጽደቃችን አለ የግዴታ ይሄ ማለት ነው እንደ ሰው ልጅ አሁን እንደ ፍጡር ማለትም የፍጡር አካል ምንድነው? ከስጋ ከደም ከአጥንት የተረከበ እንደዛ ነው ብለን ግን አንልም አሉ። ይሄን አያስይዝም። ግን ሌሎች አካላቶች መጥተው ያስይዛል ቢሉንም ራሱ ሱፋ የመጡትን ማጽደቃችን ይሄን ያስይዛል የሚሉብን ከሆነ ይበሉ እንጂ እናጸድቃለን። ይሄ ምሳሌያቸው ለምሳሌ ልክ አሁን ዋህብያ ሲሉና አይኛን ዋህብያ የምትሉት ነብያችን አለይሂ ሰላቱ ሰላም የሳቸውን ጎዳና መከተል ዋህብያነት የሚያስብል ከሆነ አው ዋህብያንን እንደሚባለው ማለት ነው። እና ልክ እንደዛ እሳቸው ምን አሉ? ሱፈተል የድ ሌሎችም ባህሪያቶችን የመጡትን ማጽደቅ አረ ይሄ ጅስም ያስይዝባቸዋል የሚሉ ከሆነ ይበሉና ታዲያ ምን ችግር አለው እያሉ ነው እንጂ ዳይሬክት ዝም ብለው አላህ አካል ነው ብለው ያለምንም ዴፊኒሽን ገለጻ ሳይሰጡ አስቀምጠው ያለፈው አይደለም ማለት ነው። አዩሃል አፍለጅ ያው አንተ ለውይይት እንዳልጠራ እኔ ከባለፈው እንደው የመጨረሻ ብዬ ስለሰራሁ ነው። ግን በዚህ ጉዳይ ላይ ይሄ ራሱን ቀይሮ ስለመጣ በዚህ ጉዳይ ላይ መወያየት ከፈለገም እንጋብዘዋለን ማለት ነው። ግን እሱ የሚፈልገው በቃ አይደለ
ላይክ የሆነ ወይ የሚያወራው ሲያጣ የሆነ ነገር ዝም ብሎ ባልሆነ ነገር ተነሱ ከማውራት በቃ ምክንያት ይዤ ላውራ ኮሜንት ላይክ አንዳንድ ነገራቶችን ለመሰብሰብ ከሚል አንግል ካልሆነ በስተቀር እንጂ ይሄ ተስኖት አይደለም። አንደኛ ይሄ አካል ስለሚለው ያለምንም ዴፊኒሽን እዛ ያስቀመጡበትም ሁኔታ የለም። ጅስም እስኪ እንደው አንድ ብቻ የምጠይቀው ይሄን አፍለጅ ማለት ነው አላህ ሱብሓነሁ ጅስም ነው ብለው የተናገሩበትን ብቻ በቃ ምክንያቱም አካል ማለት አማርኛው እንጂ አረበኛው አይደለም። አረበኛው ጅስም ነው የሚለው ላኪን በዚህ ሐል ላይ አይ ሱፋዎችን ማጽደቃችን ይሄን ያስዝባቸዋል የምትሉን ከሆነ በሉን እናጸድቃል ነው የሳቸው አቋማቸው እንጂ እዛ አንተ ካመጣው ላይ ማለት ነው ደከምክ እንጂ ዝም ብለህ ብዙ አሁን ማስረጃ መጣለሁ ከዛ ያለ ገብቷ እንትን ብሎ ነበር ግን ምንም አይገናኝ ማለት ነው። ሁለተኛ እዚህ ጋር ነው ያው የሱን ኮተት ሁሉንም ካለ ማምጣት አንግል ነው። አንድ ከተናገረው ምን ያለው አለ ሰለፎች ለአላህ ሱፈተ ለዲን ሲያጸርቁ ሱፋ አድርገው እንጂ ያለፉት አካል ነው ብለው አይደለም ማለት እዚህ ጋር አሁን ትልቅ የሚያዝበት ነጥብ አለ። እሺ ሱፋ ካሉ ለአላህ ሱፈተ ለዲ አጽድቀዋል ማለት ነው ሰለፎች ይሄን አምነህበት ነው እዚህ ጋር እሱን ኮተት ስለማላመጣው ነው እዛ ስለተነፈሰ ማለት ነው ይችን ቃል ሱፋ ነው ብለዋል። እሺ ሱፋ ማለት እኮ አረበኛ ነው ወደ አማርኛ ስንከረብተው ለአላህ ባህሪው መገለጫው ነው እንደማለት እኮ ነው። እናንተ ታዲያ ሱፈተ ለዲ መች ታጸድቃላችሁ? ይሄ ማለት የተፈለገው ኒዕማ ጸጋ ነው አይደል እንደምትሉት ይሄንንስ እንዴት አድርገህ ነው የምታስማማው ማለት ነው? አይሆላ ፍለጅ እውቀቱ ካለ በእውቀት ተናገር ማለት ነው። በዚህ ጉዳይ ደግሞ ይሄ ራሱን ስለቀየርክ ለውይይት ፍቃደኛ ከሆንክ በየትኛውም ሰዓት ለማወያየት ዝግጁ ነው ማለት ነው። አድርሱለት። ሰላም አለይኩም ወራህመቱላሂ ወበረካቱሁ።